ግባናል እንጃ ይቅር ይበለኝና ፈጣሪው እንጃ ማለት ብቻ እሱንማ ቀለው ልትገል እንደሆነ ስለዚህ ይሄንን ያወቅሽ ነው ተስማምተሽ እኔን አስጠራሽኝ እና የሱን የሉልን ጉዳይ አስፈጽሚልኝ ብቻ አንቺ እንጂ እዚህ ጋር የሚሰራው ነገር በመላ አንቺ ተማሪዋለሽ አለችኝ ማለት ነው። ግን እንደዚህ በቀላሉ የሚለቁት አልመሰለኝም ነበር ነው ያልኩት። ያው ከታሰበለት ነገር አንፃር ወንበሬ ቃል ይበልጣል። ወንበሬ እንደሆነች ለምን አልቻልኩም እኮ በምክንያት ስለዛ አሁንም እዚህ ማን መረጃ እንደሰጠው አላቅም እዚህ መጥቶ ሊያጠፋኝ ነው የሚፈልገው እና አንቺ የእውነት የህዝብ አገልጋይ ከሆንሽ እኔ ልጠብቅኝና ልደግፊኝ ይገባል አለች። እሱን እዚህ አካባቢ ሄደ ዕቃ ተቀበለን አልኩኝ። በዛ ሰዓት ሽፍቶች ያዙት ማለት ነው። ከዛ አንቺ ስልክሽን አጥተሽ ቁጭ አልሽ። ለዲና አሳልፈው ያልሰጡ በገንዘብ በድርድር ምክንያት ስላልተሳካ ነው ድርድሩ ማለት ሲጀመር እሱ ነው ይሄ ሁላ ነገር ውስጥ እንድገባ ያደረገኝ እሱ ነው። እሱ ባይደውልልኝ እሱ ወደኔ ባይመጣ ኑሮ እኔ ሰላማዊ ህይወቴን እየኖርኩኝ ነበር አይደል? አዎ። ስንት ነበር የምከፍልሽ ከስራው ውጪ? የኔ ነፍስ በስንት ነው የተደራደርሽው? የምጠይቅሽን ነገር ብቻ ነው የምታደርጊው ወንድም። እስቲ ለራስሽና ለልጆች እዚህ ጀፍቼሽ ታርፊያለሽ። ድምጼን በደንብ የማዛ ስልክ አይደለ እንዴ? የማዛ ስልክ ነው። ድምጼን በደንብ ታውቂዋለሽ አይደል? የሉል ጓደኛ ነኝ፣ ሚኪያስ ነኝ። ከዛ ያደረግነው ነገር ምንድነው? ማጫረት ነበር። እሱን ይዘን እኔ ማዛም ልጅሽም እኔ ጋር ናቸው ያሉት። አሁኑኑ ይዘሻቸው እየመጣሽ ያላችሁን ታጣቂዎች አሁኑኑ እንድትመልሻቸው ነው ፈልገው። ትሰሚኛለሽ? ጸጉራቸው ብትውጪ ይመስልሻል ከዚህ ቤት? እሱን እናያለን። ጸጉራቸው ቢነካ የዛኔ ማን እንደሆንኩ አሳያለሁ። እነማን ናቸው እነዚህ ሰዎች? ሽፍታዎች ናቸው። ሽፍታዎች አንቺ ያደረጃቸው? ልጆችስ ትያለሽ? የስንት ሰው ህይወት አጥፍተሽ የስንት ሰው ህይወት አበላሽተሽ ልጆችስ ትያለሽ? አፍሽን ሞልተሽ ልጇን እዚህ ያለችውን ልጇን እኛን ገድላ አስገድላ ምናምን ልታድን ትችላለች። እዛ ያሉትን ግን በፍጹም ልታድን አትችልም። ስለዚህ ያላት አማራጭ ከኛ ጋር መነጋገር ብቻ ነው። ቴክስት ልክለት ነበር። ምክንያቱም እኔም ፑሽ ያረጉኝ ነበር እሱ ወደዚህ ሀገር የመምጣት ፍላጎቱ እንዲጨምር ማለት ነው። ልጅሽና ለወንድምሽ ተሳታስቢ ስለምታስብ ነው ለጠላፊ የሰጣት። የኔ ልጅስ መሆኑ መሽተረጋጋ ካንቺ በላይ ጠላፊ የለም። የገባለት ያቃሉ ብያለሁ። ስለዛ ማድረግ ያለብኝ ነገር ለሱ ወጥመድ ማመቻቸት ነበር። ለምን አፈን አዘጋ? አንተ እኮ በሽተኛ ነህ። ምን ታውቃለህ? አንቺ ምንም ባትናገር ይሻላል። እኔ ምናምን እንዴት ነሽ? ደህና ነሽ? ደህና ነሽ? ምናልባት እቺ ነፃ ልጅ ይዘሽ ስለመጣሽ የተለየ ነገር እንዳይሰማሽ። ምክንያቱም ምንም እንኳን አንቺ ብታሳድጊያት ለኔም ልጄ ናት። ከዚህ በፊት ልጄ ስትናፍቀኝ እሷ ስለምትከለክለኝ በድብቅ ሞግዚቷ እያመጣች ታሳየኝ ነበር። አደንግጬ የሱ ወንድሞች ነን። መቅደስን ለመያዝ ብቻ ነው የምንጠቀምባት። ልጅ የሆነ ነገር ከምትሆን እዚህ ውስጥ ካለነው አንዳችን ለመሞት ዝግጁ ነን። ስለ መቅደስ ልትነግሪው ጀምረሽ በፍርሃት ግን ፊቱን አይተሽ እንደምታቆሚ ነግሮኛል። ሁሉንም ነገር ይኸውልሽ። የሰው ልጅስ እንደዚህ በአጭር ጊዜ ያለውን ነገር ሙሉ ለሙሉ ሊረሳ ይችላል ይላሉ። ሁለተኛ የልጄ ጉዳይ ያሳስበኛል። የማስታወስ ችግር ብቻ አይደለም። አልጋ ላይም ለረጅም ጊዜ ተኛው። ሰውነቴም ማልታዘዝ ብሎ ስለነበረ ብዙዎቹ ነገሮች እሷ ትፈጽማቸው ነበር። የተለያዩ ስልኮችን ታወራለች። ፋይሎች ምናምን ሲደብቃት ያለው ጊዜ የሷን ስም ስለጠራችሁልኝ ነበር መጀመሪያም እንድትገቡ ፈቃደኛ የሆንኩት እንጂ ከምንም አይነት ሰው ጋር መገናኘት እኔም አልፈለኩም። እሷን ፈቃደኛ አልነበረችም እንዳልገናኝ። ምክንያቱም ከባለቤቴ ጋር ተጣልተን ከታረቀን በኋላ የነበሩትን ወራቶች አብዛኛውን ነገሮች ምንም ማስታወሰው ነገር የለም እና በቃ ሙሉ ለሙሉ የተሰረዘ ህይወትና ታሪክ ነው የነበረ። ለዲና ሰጣት በብር እየተደራደረች ከቻላችሁ በብር ተደራደሩ ግቡና ሉልን ሰዱት። መቅደስ እጅ ላይ ናቸው። ሽፍታ እጅ ላይ ነው ያሉት። አላየን ፊት መቼም ነው ማረሰው። ባክ ኖር ልገሉ ነበር አለ የመጣችሁት። እንግዲህ እንደምትለው ከሆነ ጠንጥሎ ቤትህ ቁጭ ብለን ጠብቀናል። በማግስቱ ማለት ነው። ልጅቷ ምን? አረ በጣም ታማለች። ምን ማለት ነው ታማለች? ሉልን የያዘችው መቅደስ ትፈልገዋለች። ለምን? ሉልን እየተደራደረችበት
አንተ እኔ ለፍቼ ሰርቼ በእናትህ ተው አንተ እንደዚህ አታርግ። ማን ነው ፀሐይ እንዴ? አስገቧት። እሱ እዛው ጫካ ውስጥ ሆኖ ማለት ነው ጥረት ለማምለጥ የሆነ ጥረት አደረገ። ከዛ እግሩን ተመታ ማለት ነው በጥይት። እቺ ልጅ እንዴት ነው ቤት ልትገኝ ይችላል? አንቺ ነን ታውቂኛለሽ እንዴ? የት ታውቂኛለሽ? ከዛ አስቆሙት በመሳሪያ። ከዛ ውረድ ተባለ፣ ወረደ። ይዘነው ገባን ወደ ጫካ። ሰላም ሰላም ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ከድል በኋላ ከአሸናፊነት በኋላ ተመልሰን መተናል። ያለፍነው ነገር ከባድ ነበር። እጅግ በጣም አስጨናቂ ቀናትን ያሳለፍነው። በእነዚህ ቀናት ውስጥ ግን ያስመዘገብነው ድል እጅግ በጣም ትልቅ ነበር፣ የማይገመት ነበር። በዚህ አጭር ጊዜ ውስጥ ጠላቶቻችን እጅ ላይ የገቡ ወንድሞቻችንን ማስመለስ ችለናል። በጣም ነው ደስ ያለኝ እውነት ለመናገር ለመጀመሪያ ጊዜ ረጅም ሰዓት እና ራሴን ሳላቅ ነው ተኝቼ ያደርኩት። እንግዲህ ከብዙ የክሩ አባላቶች ጋር እያወራው ነበር ከነጋ በኋላ። እነሱም ያሳለፉት ሌሊት የሳምንቱን በእነዚህ ቀናት ውስጥ ያጣነውን እንቅልፍ ያጣነውን ሰላም እያጣጣምን ነው ያደርነው። ደስተኞች ነን። እናንተም ደስ እንዳላችሁ አስባለሁ። ምክንያቱም ኮሜንቶቻችሁ ላይ ተመልክቻለሁ ምን ያህል ተጨንቃችሁ እንደነበረ። ልዑልም መገኘቱን አስመልክቶ ደግሞ እንኳን ደስ አለን እንኳን ደስ አላችሁ የሚል መልእክትም ስታስተላልፉ ነበር። ተመልካቾቻችን እንኳን ደስ አላችሁ በድጋሚ። ለዚህም ደግሞ የበቃ ነው በእናንተ ጸሎት በእናንተ ዱዓ ነው። ይሄ ደግሞ አብሮነታችሁ ለወደፊቱም አይለየን እላለሁ። ዛሬ ደግሞ የግድ መሆን ያለበት ነገር ስለሆነ ከዚህ ከተማ ለቀን ከመውጣታችን በፊት የግድ መሆን ያለበት ነገር ስለሆነ በእንደዚህ አይነት መልኩ ያመናት ሴት አሳልፋ ሰጥተዋለች፣ ሽጠዋለች ማለት ይቻላል። ስለዚህ ልዑል ደግሞ የሸጡትን የካዱትን ሰዎች ፊት ለፊት ማግኘት ይፈልጋል። ያ እንዲሆን አልፈለኩም ነበር። በእርግጥ ለህግ አካላት አሳልፈን ብንሰጣትም የህግ አካላት ደግሞ ይህንን ቀረጻ እንድናደርግ ፈቅደውልን እዚህ ተገኝተናል ከመቅደስ ጋር። መቅደስ እያንዳንዱን እውነት ለህግ አካላት ተናግራለች። እያንዳንዱን የተፈጠረው ነገር እንዴት ሁኔታዎችን እያመቻቹ እንደነበረ ለህግ አካላት ተናግራለች። ዛሬ ከልዑል ጋር ተገናኝተው ደግሞ ፊት ለፊት ለሱ የተፈጠረውን ነገር በሙሉ ታስረዳዋለች። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ይኸውልሽ መቅደስ፣ እኔ ብዙ ነገሮችን አውርተናል ካንቺ ጋር። ከመጀመሪያም ጀምሮ እየሄድሽበት የነበረው መንገድ ልክ እንዳልነበረ ነግሬሻለሁ። እኛ ደግሞ ምን ማድረግ እንደምንችል ያሳየንሽ ይመስለኛል አይደል? ያው አይቻለሁኝ። ያው አሁን ላይ ብዙ ማውራው ነገር የለም። በጣም ብዙ የምታወሪው ነገር አለ መቅደስ። ገና ምኑንም እኮ አልነካነውም። ካደረግሽብን ነገር አንጻር ከካድሽን ክህደት አንጻር ገና ብዙ ያላወራናቸው ነገሮች አሉ። እኔ ልዑልን አግኝታችሁት ነው? ልዑልን አግኝታችሁት ነው? ልዑልንማ በደንብ ነው እንጂ ያውም በአንቺ ረዳትነት በአንቺ አጋዥነት በደንብ ነው ያገኘነው። የምናገኘው አልመሰለሽም ነበር? ያው ነበር ያቀዳችሁት ነገር ነበር ከሽፍቶቹ ጋር እኛ ስልክ እንድትደውይላቸው ካደረግን በኋላ በጣም ተጠራጠርሽ የልዑልን እኛ ማግኘታችን ነው። ያው እንደዚህ ቀላል ይሆናል ብዬ አላሰብኩም ነበር። መገኘቱን አሁንም ካላዩ ማምን አይመስለኝም። ከተርግልኝ ምን ነበር ምን ለማድረግ ምን እንዲሆን ነበር እቅድሽ? እኔ ግራ ነው እየገባኝ ያለው ካንቺ ህይወት ጋር ይሄ ልጅ ምንም ያገናኘው ነገር የለም። እኔ የአንድን ሰው ህይወት ካበላሸ የባለቤትሽን ህይወት በምን አይነት መንገድ እንዳበላሸሽው አይተናል። የአንድን ሰው ህይወት ማበላሸት እኮ በቃ ለጸጸት በቂ ነው አይደል? ምን እንዲሆንልሽ ነበር የምትፈልጊው? ነገር የለም። ስለ ባለቤቴ ከሆነ የምታወራው ስለሱ ምንም ያበላሸውት ምንም ያደረኩት ልዑል ምን እንዲሆንልሽ ነበር? እኔ አሁን እሱ ስለ ባለቤትሽ አፍሽን ሞልተሽ ምንም እንዳላደረግሽ እየተናገርሽ ነው። እሱን ደግሞ ደህና አድርገው የህግ አካላት ሲያወጣጡሽ ትናገሪያለሽ። እኛም
በዚህ ጉዳይ ወደ ኋላ አንልም። እያንዳንዱ እጅሽ የገባውን ሀብት የምናስመልስ ይሆናል። አሁን የሚመለከተን የልዑል ጉዳይ ስለሆነ ልዑል ምን እንዲሆንልሽ ነበር የምትፈልጊው? እኔ እኮ ምንም የምፈልገው ነገር አለ። ሲጀመር የማላውቀው ሰው ነበር። የሆነ ቀን ነው ወደ ህይወቴ የገባው። ምንም ያሰብኩትም ምንም ያልኩት ነገርም የለም። ግን እንደዚህ በቀላሉ የሚለቁት አልመሰለኝም ነበር ነው ያልኩት። ያው ከታሰበለት ነገር አንፃር ምን ነበር የታሰበለት ማለቱ ይገርማል። ምን ነበር የታሰበለት? ያው ምን ሊታሰብለት ይችላል? ሞት ነዋ። አፍሽን ሞልተሽ የሆነን ሰው እኔን እንደዚህ ነው እያናገርሽኝ ያለሽው አይደል? ልዑልን እንደዚህ እንዳታናገሪው። ምክንያቱም ለእርድ አሳልፈሽ የሰጠሽው ሰው ነው። ምን ሊያደርግሽ እንደሚችል እያሰብሽበት ካሁኑ ልንገርሽ። እንዴ ምን ያደርገኛል? ህግ እኮ የያዘው ጉዳይ ነው አይደለ? ህግ የያዘው ጉዳይ ነው። አዎ አንቺ ህግ ታውቂያለሽ? መንካት አይችልም። አንቺ ህግ ታውቂያለሽ እንዴ? እንዴ ለምን አላውቅም? ስተገብረው ኖረው የኖርኩት ህይወት እኮ ነው። ህግ እንዴ ዛሬ መታችሁ እና ልታስተምሩኝ ነው? ህግ አንቺ ህግ የምታውቂ ቢሆን ልንገርሽ፣ ሰዎችን ለእርድ አሳልፈሽ አትሰጪም ነበር። አንቺ ፍትህ የምታውቂ ቢሆን በዚህ መጠን በህይወትሽ ውስጥ በዙሪያሽ ውስጥ ያሉ ሰዎችን እንደዚህ መቀመቅ እንዲወርዱ አታደርጊም ነበር። ህግ አውቃለሁ። የለም በቃ እንዴ ምንድነው? ምንም ያደረኩት ነገር ምንም አላደረኩም። በቃ ይሄ እኮ ሁሉ እንዴት ነው ህይወት ላይ ስትኖር ልንከራከር ነው እንዴ? አይደለም ግን ደግሞ ያጋጠመህን ነገር ማለት በቃ የሆነ ችግር አጋጠመ፣ መፍትሄ መፈለግ ግድ ነው። መፍትሄ ያልኩትን ነገር ስለዚህ ለአንቺ መፍትሄ የሚሆነው ሰዎችን ለእርድ ማቅረብ ነው ወይም ለሞት እንደሱ ባትል ደስ ይለኛል። እና ምን ልበለው? ይሄንን ልዑልን ለግድያ ነበር የላክሽው አይደል? እንደ እንግዳ ተቀብለሽ ኖ አይደለም። እዚህ ሀገር ሲመጣ የመጣበት ጉዳይ አዲስ አበባ ሆኖ ያልተፈታለትን እዚህ መጥቶ ምን ሊያጋጥመው እንደሚችል የሚያውቀው ነገር ነው አይደለ? አንቺ እኮ እንደ እንግዳ እኮ ነው የተቀበልሽው። አምኖሽ ነው የመጣው እኮ። አንድ ያመነሽን ሰው ነው እኮ አሳልፈሽ የሰጠሽው አይደል? ሲጀመር እሱ ነው ይሄ ሁላ ነገር ውስጥ እንድገባ ያደረገኝ እሱ ነው። እሱ ባይደውልልኝ፣ እሱ ወደ እኔ ባይመጣ ኑሮ ይሄን ሰላማዊ ህይወቴን እየኖርኩኝ ነበር አይደል? አዎ በጣም ጥሩ። አሁንም ልብሽ እንደደነደነ ነው። አሁንም ምንም አይነት የጸጸት ስሜት እየተሰማሽ አይደለም ያለሽው። ምን ሊያስተምርሽ እንደሚችል ከዚህ በላይ ሊገባኝ አይችልም። በልጆችሽ ፊት ምን ያህል እንደተዋረድሽ፣ በወንድሞችሽ በቤተሰቦችሽ ፊት ምን ያህል እንደተዋረድሽ አይተናል ትናንትና። ያ ነገር እንኳን ጭንቅላትሽን ትንሽ ሊነካው ካልቻለ አንቺ ወይ አይምሮ የለሽም ወይ ደግሞ ስጋሽ ነው እየተንቀሳቀሰ ያለው። ውስጥሽ ሞቷል። ማሰብ አቁመሻል ወይ? እኔ ሰብአዊ መብቴን እየነካኸው ነው ማለት እየተሰደብክ ነው። የምታውቂውን ነው። አሁን የህግ አካላት ስላሉ ነው እንጂ እኔ ብቻችንን ብንሆን ምን እንደማደርግሽ አውቃለሁ። ሰሚያለሽ? ምክንያቱም አንቺ ምንም አይነት ቅንጣት ታክል ለሰው ርህራሄ የሌለሽ ሴት ነሽ አንቺ። ስለዚህ ማንም ሊያዝንልሽ የሚገባ ሴት አይደለሽም። የሚገባሽን ቅጣት ታገኛለሽ። ከማንም አልጠየቅኩም። አሁን እንደ እንግዳ የተቀበልሽውን ሰው ድጋሚ ትቀበይዋለሽ። ከዛ በኋላ ማውራት ያለባችሁ ነገር አለ። ምኑን ነው ማውራው? በደንብ ታወራላችሁ። ገና ብዙ ያላወራችሁት ነገር አለ። ካንቺ መስማት የሚፈልገው ነገር አለ። ለምን አሳልፈሽ ምን ነው ፈራሽ? ምን ያስፈራኛል? ለምን ፈራሽ እኮ አግኘዋ። ለምን እንደዚህ ሆኜ ነው። አንተ በህይወቴ ውስጥ ባትመጣ ኖሮ ሰላማዊ ህይወቴን እየኖርኩ ነበር። መታ ረበሽከኝ፣ መታ አሳሰርከኝ ብለሽ ፊት ለፊት አይኑን እያየሽ ንገሪው አይደል? ለምን አንተ አትነግረውም? መልእክተኛ አያስፈልግም እኮ ፊት ለፊት አይኑን እያየሽ ትነግሪዋለሽ። አሁን ነግረዋለሁ። ተመልካቾቻችን ልዑል ይመጣል። እንግዲህ እንደ እንግዳ የተቀበለችው ማረፊያ የሰጠችው ሴት እንዲሞት እንዲገደል ነበር የሸኘችው። እግዚአብሔር ብሎ የሱ ነፍስ ፈጣሪ ታድጓት ዛሬ እሷ ወንጀለኛ ሆና በህግ ቁጥጥር ስር ውስጥ ሆና ድጋሚ እንደ እንግዳ ትቀበሏለች። ለምን አሳልፋ እንደሰጠችው ለምን እንደካደችው አይኑን እያየች ትነግረዋለች። ያንንም ማድረግ ስላለብን ነው ቪዲዮውን እየቀረጽን ያለ ነው። አስገቡትና የሚፈጠረውን ነገር እንመልከት። ግባናል። መቅደስ ተቀመጥ። እንኳን ደህና መጣ። እንኳን ደህና መጣ። ወዴት? ተቀመጥና እናውራ። ቁጭ በይ።
ቁጭ በይ። አትቀመጥም አንተ? እንዴት የሆንኩ ይመስልሻል? ስሚ፣ እንዴት የሆንኩ ይመስልሻል? ያው ይከብዳል። እንዴት ነህ? እንዴት ልትሆን እንደምችል እኔ በምን አውቃለሁ? እኔ የምለው እስኪ ቆይ ምን አይነት ሰው ነሽ? ስለ ማንነትሽ አሁን በደንብ ማወቅ ፈልገዋለሁ። ስለ ማንነትሽ ንገሪኝ እንጂ። ማን ነሽ? ምንድን ነሽ? መቅደስ ነኝ። መቅደስ ነሽ? ስሚ አምኜሽ ነበር አይደል? አዎ። ምን አባሽ ፍለጋ ነው እዚህ ነገር ውስጥ የከተትሽ? ተረጋጋና ሁሉንም ነገር አሳይ። ምን አባሽ ነው የምረጋጋው? ምንድን ነው የምረጋጋው? አትጩህ። እኔ ፈልጌው አንድም እንደዚህ የተፈጠረ ነገር የለም። ኧረ እባክሽ አንቺ ፈልገሽ አንድም የተፈጠረ ነገር የለም። እና ማን አስገድዶሽ ነው? ተረጋግተህ የምታዳምጠኝ ከሆነ ሁሉንም እኩል ነው። ስሚ አንቺ እኮ ወረዳው ላይ የማህበረሰቡ አገልጋይ ነሽ ብዬ ነው ያናገርኩሽ አይደል? ስለ ማህበረሰቡ ስላለው ኑሮ ስለ እያንዳንዱ ሰው ታውቂያለሽ ብዬ ነው አይደል ያናገርኩሽ? አውቃለሁ ግን አንተ ይኸውልህ የዛኔ ስደውል ሁሉም ነገር ተበላሸ። ምንድን ነው የተበላሸው? ጥሩ ጥያቄ ነው። አንተ በመጀመሪያ ደረጃ ያውቁ ነበር፣ ሁሉንም ነገር ስላንተ እንቅስቃሴ ያውቁ ነበር። እኔ ልሽ እነሱ አወቁ አላወቁ አይመለከተኝም እኮ እንዳስረዳ ፈቃድልኝ። እነሱ አወቁ አላወቁ አይመለከተኝም። ነገር ግን አንቺ ጋር ስደውልና እኔ አንቺን መጀመሪያ ሳናግረሽ የህዝብ አገልጋይ ነሽ ብዬ ነው አይደለም? ነኝ። ታዲያ ህዝቡን በምን አይነት መልኩ ነው የምታገለግል? ይኸውልህ አሁን የምታዳምጠኝ ከሆነ እና እምልህን ነገር የምታስጨርሰኝ ከሆነ ነው ሁሉንም ልነግር የምችለው። አለበለዚያ ወደ አመጡኝ ቦታ ቢመልሱኝ ይሻለኛል። ኧረ እባክሽ አዎ፣ ወደ አመጡሽ ቦታ ይመልሱሻል? አዎ። ስሚ ከዚህ የምትሄጂውም ሆነ እዚህ የምትቀሪው እኔ ሳዝ ብቻ ነው። ከዚህ በኋላ ቀጥይ ተናገሪ። ምንድነው መናገር የምትፈልጊው? በመጀመሪያ የምታስታውስ ከሆነ ደወልክልኝ ከሆነ ወራቶች በፊት አይደለ? ቀጥይ። ከዛ የዛኔ ከደወልክልኝ በኋላ ምንድን ነበር ያልከኝ? ሂጂና ያለውን ነገር ቦታው ሂደሽ አጣሪልኝ ነበር። ስለ ዲና ማንነት ነገርኩሽ። ምን አይነት ነገር እየሰራች እንደሆነ ምንነቷን፣ ተግባሯን፣ እያንዳንዱን ነገር አስረዳውሽ። ማህበረሰቡ ውስጥ ገብታ ማህበረሰቡን ልበክል የምችል ሰው እንደሆነች ነገርኩሽ። በትክክል። ስለዚህ ስላለችበት ቦታና እያደረገች ስላለች ሁኔታ እንድታጣሪ ነገርኩሽ። በቃ ከዛ እሱን ነግረኸኝ ወደ ቦታው ሄድኩኝ። እኔ ያሉትን ሰዎች ማስከተል ያለብኝን እንደነገርከኝ ብቻሽን ደህና አልነበረም ምናምን እንዳልከኝ ብቻ ባልከኝ መሰረት ሄድኩኝ፣ ቦታው ላይ ተገኘሁ። ከዛ እዛ ስገኝ ነግሬዋለሁ ለጓደኛህም የተለየች ሰው ነው ሆና ነው ያገኘኋት። ማለት የተለየች ሰው ነው ያገኘኋት ማለት በቃ ለማህበረሰቡ በጣም የምጠቅም ሰው ሆና ነበር ያገኘኋት። ከዛ እዛም ሲሄድ በጣም አቀባበል ነበር ያደረገችልኝ። እኔ ወረዳ ውስጥ እንደምሰራ ታውቅ ነበረ፣ ሁሉንም ነገር ታውቅ ነበር። እንኳን ደህና መጣሽ ብላ በማህበረሰቡ ሕግ መሰረት ያላትን አርዳ ድግስ ደግሳ ነው የተቀበለች። እሺ ድግስ ደግሳ ናም ተቀበለችሽ? አዎ። ከዛ ከተቀበለችኝ በኋላ ለምን እንደመጣሽ አውቃለሁ አለች። ይሄ ሰውዬ ልኮሽ ነው ብላ ያንተን ፎቶ አሳየች። እሺ ከዛ ይሄ ሰውዬ ልኮሽ ነው ስለኔ የነገረሽም በሙላ አውቃለሁ። ምክንያቱም እኔን ከአዲስ አበባ ጀምሮ እየተከታተለ ምሰራውን ጥሩ ነገር እያበላሸብኝ ያለ ሰው ነው። እሺ ስለዛ አሁንም እዚህ ማን መረጃ እንደሰጠው አላውቅም፣ እዚህ መጥቶ ሊያጠፋኝ ነው የሚፈልገው እና አንቺ የእውነት የህዝብ አገልጋይ ከሆንሽ እኔን ልጠብቅኝና ልደግፍኝ ይገባል አለች። ከዛ በኋላ ተጠራጠርኩ። ያው አንተም ያልከኝ ነገር አለ፣ እሷም ያለችኝ ነገር አለ። ግራ በመጋባት ውስጥ ሳለ በቃ እያደረጉልኝ አቀባበል፣ ማህበረሰቡ ስለሱ ያለው ምስክርነት ምናምን ነገር
ወደ እሷ እንዳደላ አደረገኝ ማለት። ኧረ እባክሽ ሆድሽን ማን ነው ወደ እሷ እንድታደላ ያደረገሽ? በከርስሽ ስለያዘችሽ እዛ ጋር አርዳ ደግሳ ስለተቀበለች። ለምንድን ነው የምትሳደቡ? ስድቡ ገረመሽ? አዎ ስድቡ ገረመሽ? ስሚ ስድቡ ገረመሽ? ሰምኛለሽ? ህግ የያዘው ጉዳይ እኮ ነው። ለምንድን ነው የምትመታኝ? ስሚ ህግ ብታቂ ኖሮ ማለት ነው ህግ ብታቂ ኖሮ ከህግ ጋር አብረሽ ትሰሪ ነበር። እየሰማሽ ነው? ለምን አንተ ከህግ ጋር አልሰራህም? ወደዚህ ስትመጣ ስሚ ከናይ ይኸውልሽ ማንነቴን በደንብ ነግሬሻለሁ መጀመሪያ አይደለ? ምሰራውን በደንብ ታውቂያለሽ። ከህግ ጋር እየሰራው እንደሆነ በደንብ ታውቂያለሽ። አውቃለሁ። እያንዳንዱን ስለሷ እየሰራን ያለነው ቪዲዮ እንድትመለከችም ጭምር ነግሬሻለሁ አይደለም ነው እኮ በተረፈ። ስለዚህ እዚህ ጋር ህግ እየሰራው ያለው የህግ ቃል ይበልጣል ወይስ የአንድ ተራ ወንበሬ ቃል ይበልጣል? ወንበሬ እንደሆነች ለምን አልቻልኩም እኮ ብለህ በምክንያት በከርስ ስለደለለችሽ አርጃ ተንከባክባ ስለተቀበለችሽ ማህበረሰቡን እዛ ጋር በጥቅማ ጥቅም ስለያዘችው ይህ ማህበረሰብ መቼ ነው የሚያውቃት? መቼ ነው የሚያውቃት? ለምን እሷ ላይ ሄደ እንደዚህ ጮህ? ይኸውልሽ እየሰማሽ ነው? እየሰማሽ ነው? ግን ስታወሪኝ በስነ ስርዓት እንድታወሪኝ ነው የምፈልገው። በስነ ስርዓት እንዳወራ ግን እየፈቀድልኝ አይደለም። ከዚህ በላይ ልሽ ማይሆን ነገር እንዳላደርግሽ በስነ ስርዓት እንድታወሪኝ እፈልጋለሁ። በአንቺ ቆሻሻነት የመጣ ማን ነው ጓደኛዬ በጥይት እንደተመታ ታውቂያለሽ? በአንቺ እንዝላልነት የመጣ ከርስሽን ለመሙላት ኪስሽን ለመሙላት በማሰብሽ ብቻ ማን ነው? ሰማሽኛ? ስለዚህ በጣም በሰከነ መንፈስ መልሶችሽን ትመልሻለሽ። አይ እየተንጣጣው እየተቆጣው ካልሽ ዘቅዘቅ ያስገርፍሻለሁ። ሰማሽኛ? የመለስኩልህ ነው እያልኩ። አሁንም ስታወሪ በሰከነ መንፈስ አውሪ። ከዚህ በላይ እንዴት ልስከን? ይኸውልሽ እኔ እንደዚህ ነግሬሻለሁ። እኔ ላይና ወንድሜ ላይ ያደረጋችሁት ነገር እንደ ቀልድ የሚታለፍ ነገር አይደለም። እንደ ቀልድ ዝም ብዬ ችላ ብዬ ማለፈው ነገር አይደለም። ስሚ እኔ እዛ ጋር ስመጣ አንቺን አመኘሽ የኔን አይደለም የወንድሜን ነብስ ራሱ በእጄ ይዤ ነው የመጡት። አንቺ ለገንዘብ ስትይ አሳልፈሽኛል ለመስጠት ተደራድረሽ ሴታፕሽን አመቻችተሽ ነው የጠበቅሽ። እሺ እሷ ስራዬን እያበላሸ ነው እየተከታተለኝ ምናምን ነገር አለች። ያውላ ቪዲዮ ስለሷ ሲሰራ የነበረውን ስለ ልጇ የነበረውን እያንዳንዱን ነገር እንድትመለከቺ ነግሬሻለሁ። የሷ የአንድ ወንበሬ ቃል ነው የሚበልጠው? ህግ ከያዘው ኬዝ እሷ የተናገረችው ነገር ነው የሚበልጠው? እዛ ማህበረሰቡ መሰከረላት አሉ። ማህበረሰቡ መቼ ነው የሚያውቃት ነው? ለምን ያህል ጊዜ ነው ማህበረሰቡ የሚያውቃት? ገና በ3 ወርና በ4 ወር ውስጥ ከእርሳቸው ስለሞላችላቸው በደካማ ጎናቸው ስለገባች እናንተ እዛ ቦታው ላይ ሆነሽ አንቺ ዞር ብለሽ አላየሻቸውን ቤታቸው የወደቀውን የወዳደመውን እሷ በጥቅማ ጥቅማቸው መጣ ቤታቸውን ቀና አድርጋ ስላሰራችላቸው ያምኗታል። ለሷ ይወግናሉ። ምክንያቱም አንቺ ያላደረግሽላቸውን አንቺ ጉያቸው ስለሆነሽ ያላደረግሽላቸውን ስላደረገች። አንቺ ግን አንድ እንደ ማህበራዊ አገልጋይነትሽ ከተነገረሽ ነገር ይልቅ እዛ ጋር በብልጭልጭ ተታለልሽ። እውነቱን ተናገሪ፣ እመኝ፣ ጥቅሜን ፈልጌ ነው በይ። ባይሆን ኖሮ ታዲያ እኔን ለምንድን ነው አሳልፈሽ ልትሰጪኝ ተነሳሽው? በተደጋጋሚ ጊዜ ናና እያልሽ ስቶቶብቺ ነበር ከሆነ ጊዜ በኋላ አላስጨረስከኝም ስትይ ነበር አልነበረም? ነበር። ከዛ በፊት ግን እሷ ወደ ውጭ እንደሄደች እዛ ከተማ ላይ እንደሌለች እዛ ገጠር ቦታ ላይ እንደሌለች ነግረሽኝ ነበር። ያኔ አንጣሪ ባልኩሽ ሰዓት ምክንያቱም እንደዛ ብለሽ የዋሸሽ እሷ ተንከባከባ ስለተቀበለችሽ በፍቅር ስላስተናገደችሽ ማህበረሰቡ እንዲህ ብሎ የእሷን ጥሩነት ቤቴን አሰርታለች፣ ምግብ ትችለናለች፣ ችግራችንን ተወጥተናል፣ እንዲሁም ደግሞ ፋብሪካ ልገነባ ነው፣ ለልጆቻችን ስራ ልታስገኝልን ነው ብለው ስለነገሩሽ እኔን ዋሸሽኝ። እኔን አይደለም በነገራችን ላይ ዋሸሹ፣ ድፍን የኢትዮጵያን ሕዝብ ነው ዋሸሹ። ምን ያህል በመቶ ሺህ የሚቆጠሩ ሰዎችን እየገደለች እንደሆነ ነግሬሻለሁ። አንድ ጎሳ ለማጥፋት እየሰራች እንደነበረ ነግሬሻለሁ። አንድ ጎሳ የበርካታ ወጣቶች ነፍስ በእጇ እንደጠፋ ነግሬሻለሁ።
አልነገርኩሽም? በቪዲዮ እንድትከታተዩ አልነገርኩሽም? ቪዲዮን አልተመለከትሽውም? ሶ ታዲያ የትኛው ነው የሷ እውነት? ያው በተግባር ያየሁትን ነበር ለማለት። በተግባር ያየሽው መልካም ሰውነቷን ነው አይደል? አንቺ ታዲያ ምን አባቷ ነው ተደብቃ ለምን አስመጣት? እዛ ከህግ ለምን ሸሸሽ ከአዲስ አበባ? ልጇን ለምን ጥላ ጠፋች? ለምን እናንተ ጋር መታ ተደበቀች? የአንቺ ከተማ፣ አንቺ የምትኖሪበት ከተማ፣ አንቺ ማህበረሰቡን ታገለግይበት ከተማ የወንጀለኛ መደበቂያ ነው? የቆሻሻ ማጠራቀሚያ ነው? ታዲያ ለምንድን ነው ወታ እዛ የተደበቀችው ሴት? እውነት ካላት በህግ የምታምኑ ከሆነ ለምንድን ነው በህግ እኔን ያላስቆመችኝ? እኔ በእሷን እያሳደድኩ ከሆነ እኔ የእሷን ስራ ለማለት ሲጀምር ከህግ ጋር እየሰራሁ እንደሆነም ደግሞ በደንብ ታውቂያለሽ። ለህግ እንደምሰራም በደንብ ታውቂያለሽ። አውቃለሁ። ስለዚህ እሷ ነች ትክክል ብዬ ነው አሳመናኝ ነው ብለሽ እንድትዋሽኝ አልፈልግም። ወደ ታሪኩ እኮ እየገባሁልህ ነው። እሰማሻለሁ። ቀጥይ። ሌላ ተጨማሪ ውሸት እንድትነግሪኝ አልፈልግም። ምንም ውሸት አይደለም። ቀጥይ። እዛው እያለሁ ስላንተ እንዳልኩ አናገረችኝና እየቆየን አንድ ቀን አድረን ነበረ እዛው እና ባደረን ሰዓት አማሻሹ ላይ ተጫወትን። ይሄ ያልኩሽ ሰውዬ ምናምን ማለት በቃ ጥርጣሬዎችም ምናምን ገብቶኝ ስለነበረ ያው የአንተን እውነት ነበር እያመንኩኝ የነበረው። ከዛ መሀል ላይ እዚህ የጀመረቻቸውን ፕሮጀክቶች አሳየችኝ። እዛው መሰረተ ልማቱን እንደምትልና ይሄንን ፕሮጀክት አንቺ ከተማ ውስጥ የተማርሽም ሰው ስለሆንሽ አንቺ ትመሪዋለሽ ይሄንን ፕሮጀክት እና የእሱን የልዑልን ጉዳይ አስፈጽሚልኝ ብቻ አንቺ እንጂ እዚህ ጋር የሚሰራውን ነገር በሞላ አንቺ ትመሪዋለሽ አለችኝ ማለት ነው። ከዛ እሺ ምን እንዳደርግልሽ ነው የምፈልጊው ምናምን ነገር ስላት ልዑልን እንዲመጣ አድርጊልኝ፣ ወደዚህ እንዲመጣልኝ አድርጊልኝና ከዛ በኋላ በቃ እያየን እሱ ሲመጣ ምናምን ያለውን ነገር እናስተካክላለን አለችና ወዲያው እዛው አካባቢ ሽፍቶች እንዳሉ ታውቃለህ፣ ይዘው የነበሩ ማለት ነው። ስላለችሽ ተስማማሽ? አዎ። ስለዚህ በጥቅምሽ እንጂ ተላልሽው እሷ እውነተኛ ሆና አይደለም። እመኝ። አዎ መስራት ነበረብኝ ስራ። እንዴት እየሰራሽ አልነበረም? መጀመሪያ ቆንጆ ቦታ ላይ አልነበር የነበርሽ እኮ። አይጠላም ማለት ተጨማሪ ነገር እኮ በወንጀል ስለዚህ ወንጀልን እያበረታታሽ ነው ማለት ነው። መጀመሪያም ጀምሮ ማህበረሰቡን በአግባቡ እያገለገልሽ አልነበረም ማለት ነው። እያገለገልኩ ነበር። ስለሱ እኮ ምስክርነት ሰምተን አይደል የደወልኩት? ኧረ እባክሽ ስለሱ ምስክርነት ሰምቼ ሳይሆን እዛ ወረዳ ላይ ከብዙ ከማህበረሰቡ ጋር ኮሚኒኬት እንዳለሽ እና ማህበረሰቡ ላይ ስራ እንደምትሰሪ ነው የማውቀው። ማህበረሰቡን እንደምታገለጊ ነው የማውቀው። ነገር ግን አሁን ግን ካለው ማንነትሽ አንጻር ጥቅምሽንና ገንዘብ ነው የምትፈልጊው አንቺ። ያ ማለት ደግሞ በሙስና የምትሰሪ ሰራተኛ ነሽ ማለት ነው። በፊትም እንደዛ ቢሆን ኖሮ እስካሁን ድረስ ቦታ ላይ አልሆንም ነበር። ኧረ እባክሽ እስኪደረስብሽ ድረስ እኮ ማንም ሰው ተደብቆ ይሰራል። እሺ ስለዚህ አብረን እንሰራለን። አንቺ ታስተዳድራለሽ፣ ልዑልን ወጥመድ እስከታችሁ አለች። በዛም እሺ ብለሽ ተስማማሽ? አዎ። አፍሽን ሞልተሽ በኮንፊደንስ አውጥያለሽ። ጀብድ ነው እንደ ሰራሽው? ነው ካለፈ በኋላ ተጸጽቻለሁ። ኧረ እባክሽ ተጸጽተሻል? ስሚ ይሄ በጥይት የተመታው ወንድም ነው። ጨቅላ ሕፃን ልጅ እንዳለሽ ታውቂያለሽ? አዎ ለምን አታውቂም? በደንብ ታውቂያለሽ እንጂ እንደዛ ሲለምናቸው እንኳን ምንም ያልመሰለሽ ለነዚህ ሰይጣኖች አሳልፈሽ ስትሰጪው እንደዛ ሲደበደብ የዛኔ ነው ያልነበርኩም። ግን የሚያደርጉት ነገር ደግሞ በደንብ ታውቂያለሽ። እኔን ለማስጠራት እዛ ቦታ ላይ የሚያደርጉትን ነገር በደንብ ታውቂያለሽ። ያው የተስማማሁት እንደዚህ ከባድ ማለት አካላዊ ጉዳት እንዳያደርሱ ነበር የተነጋገርኩት። ኧረ እባክሽ እሺ ዲናን ምን ልታደርገኝ ነበር ታዲያ? እንድታስመጭኝ የነገረችሽ ልትሸልመኝ? ቀይ ምንጣፍ አንጥፋ ልትቀበለኝ?
በአበባ ጉንጉን ልትቀበለኝ ነው? አስመጪው ይምጣ ምናምን ነገር ያለችሽ ለምንድን ነው እንዲመጣ ፈለግ? ከኔ መሸሽ ከሆነ ስራዬን ያጠፋል ምትይ ከሆነ ለምንድን ነው እንዲመጣ የምትፈልጊው ብለሽ ለምን አልጠይቅሽም? እሱንማ ቀለው ልትገል እንደሆነ። ስለዚህ ይሄንን እያወቅሽ ነው ተስማምተሽ እኔን ያስጠራሽኝ? ስሚ፣ ይሄንን እያወቅሽ ነው ተስማምተሽ ያስጠራሽኝ? ልታስገድኝ? ቀና በይ፣ ቀና በይ፣ ምንም አትቅለስለሽ፣ ቀና በይ። ይሄን እያወቅሽ ነው ልታስገድኝ የጠራሽ? እቺ ልጅ በእጅ ሰበብ ልትሆን ነው። ስሚ እኔ ይልሽ ሰምኛለሽ፣ እንዳንቺ ተግባር እንዳንቺ እርኩስ አይደለሁም እንጂ ሽባ አድርጌ አስቀምጬሽ ለሌላው መማሪያ እንድትሆኝ ያደርግ ነበር። ቢያንስ የምታሳድጊያቸው ልጆችሽ ያሳዝኑኛል። ለነገሩ አንቺ ለገዛ ባለቤትሽ እንኳን ርህራሄ የሌለሽ ቆሻሻ ሰው ሆነሽ እንዴት ነው? ይቅርታ እኮ እየጠየቅኩ ነው። ዝጊያፍሽን። ያንቺ ይቅርታ የኔን ስቃይ ይመልሳል? ያንቺ ይቅርታ የኔን ወንድም ያድነዋል? ሊያድነው ይችላል፣ ግን የተጸጸትኩ ይቅርታ እየጠየቅኩ ነው። ኧረ ተጸጸትሽ? የሆነ ተጸጸተሽ ነው እያወራሽኝ ያለሽው? ልትገል ነበር በኮንፊደንስ እና ልታስገድኝ ነው የጠራሽ? ስንት ነበር የምከፍልሽ ከስራው ውጪ? የኔን ነፍስ በስንት ነው የተደራደርሽው? ንገሪኛ፣ ስንት ከፈለች? ለነገሩ ምን ትከፍልሻለች? መልሳችሁ ሀሳባችሁን ቀየራችኋል? እስኪ እንዴት ነበር እቅዳችሁ ንገሪኝ። ያው እቅዳችን ታውቀዋለህ። አንተ መጣ ጓደኛ ደወለልህ ቀድሞ። እሱ ነግሬህ ነበር አይደለ? እንዲወስደኝ ምናምን እንደምፈልግ የሆነ ቦታ። ምንም እንዲወስድሽ አይደለም እቃ ያምጣልኝ ያልሽ እኮ። ከዛ ሄደ እሱ። እኔ መሀል መንገድ ላይ ወረድኩኝና እሱን እዚህ አካባቢ ሄደ እቃ ተቀበለኝ አልኩኝ። በዛ ሰዓት ሽፍቶች ያዙት ማለት ነው። ከዛ አንቺ ስልክሽን አትተሽ ቁጭ አልሽ። እነሱ ደግሞ እሱን ደብድበው ወደ እኔ እንዲደውል አደረጉ። ታውቀውን ነገር ታዲያ ለምን ትጠይቀኛለህ? እሺ ታዲያ ለምንድን ነው ለዲና አሳልፈው ያልሰጡኝ? ለዲና አሳልፈው ያልሰጡ በገንዘብ በድርድር ምክንያት ስላልተሳካ ነው ድርድሩ። ማለትማ እነሱ ቅድሚያ አንተን እንደያዙ መግባት የነበረበት ገንዘብ ነበረ፣ ሊሰጣቸው የሚገባ ገንዘብ ነበረ። ከዛ እሱ ገንዘብ ሳይሰጣቸው ቀረች። ከዛ እነሱ ደግሞ ከእሷ ጋር ያለውን ድርድራቸውን አቆሙና ያው ከኔ ጋርም ስለነበረ በመሀል እንደ አደራድር እሷም በቃ በቅርበት የዛው ነዋሪ ስለሆንኩኝ እነሱ ከሷ ይልቅ እኔን ከኔ ጋር መግባባት ስለሚችሉ ብላ መሀል ላይ እኔን ነበር ያደረገችኝ። ስለዛ ገንዘቡ ስላልገባ ከሷ ጋር ያለውን ነገር አቆሙት እና ለምንድን ነው ገንዘባቸውን ያልሰጠቻቸው? እሷ ከተያዝኩ በኋላ እኔ አላውቅም። እንዴት አላወራሻትም? አንቺ አይደለሽ እንደ ይቅዱ ባለቤት ማለት በሰዓቱ ስደውልላት ስልኳን አትመልስም ነበር። ከዛ እነሱም ደግሞ ምንድነው ያለውን ነገር አጣሪና ሌላ የሚያዋጣ ማለት እነሱ ካንተ ጋር ችግር አልነበረባቸው። ችግር ያላት ዲና ናት እንጂ እነሱ የሚፈልጉት ገንዘባቸውን ማግኘት ነው እንጂ አንተ ስላንተ አልነበረም። ሰርተው ለፍተው ጥረው ግረው እንዳመጡት ገንዘባቸውን እያልሽ ታወሪ አታፍሪም? ስሚ ገንዘባቸውን እያልሽ ስትናገሪ ትንሽ እንኳን እፍረት የሚባል ነገር የለም? እና ምን ልበልሽ? መዝረፍ የራስ ገንዘብ ያስብላል? ሰው ማፈን፣ ሰው ማገት እሺ ከዛ እቅዳቸው ተቀየረ። ድርድር ውስጥ ገባችሁ ጭራሽ ከኔ ሰዎች ጋር። አዎ እዛ በመሀል ያው መጣ ያንተ ጓደኛ የሆነው ሁሉም ነገር እንዳያሳቡት መሄድ አልቻለም ማለት ነው።
እኔ በጣም የሚገርመኝ ማህበረሰቡን እያገለገለች የማህበረሰቡን ገንዘብ እየበላች ኑሯቸውን ቁልቁል እንዲያሽቆለቁል እያደረገች ስትመራ የነበረች አንድ አጋሰስ ሴት ነች። ራሷን እንደ መልካም ሴት እዛ ጋር አስቀምጣ ሌላኛዋ ዲና ማለት ነች። ከሷ በምንም አትተናነሽ። እግዚአብሔር ይመስገን እኔን እንደዛ ማድረግሽ ለባለቤትሽ ነፃነት ምክንያት ሆኛለሁ። ለዛ ፈጣሪን አመሰግነዋለሁ እንጂ ይሄ ሴራሽ ከጀርባሽ ያለው ማንነትሽ እንደ ቀልድ የሚጋለጥ አልነበረም። አንዳንድ ጊዜ እኔ ላይ መጥፎ ነገር መፈጠሩ ለመልካም ነው የምለው ለዚህ ነው። እኔ በጣም የሚገርመኝ እነዚህ ጫካ ውስጥ የሚኖሩ ሽፍቶች ከማን ጋር ነበር ኮሚኒኬታቸው? መጀመሪያ አንቺ ነሽ እዚህ ስራ ውስጥ እንዲገቡ ያደረግሽው ወይስ ከዲና ጋር ነበር? ከዲና ጋር ነበረ። እንዴት ነገር ያለውን እኮ መጀመሪያ የሄድኩን ጊዜ በስልክ ደውላ አውርታቸው ነበር። እንደውም የኛ ከተማ የፖሊስ ቢሮ የሚሰራው እነሱን መጀመሪያ ለማጥፋት ነበረ። ማለት አድራሻቸውም አይታወቅም፣ እኔም አይቻቸው አላውቅም ነበር ከዚህ በፊት። ኧረ እባክሽ። ስለዚህ ከተማው እናንተ ምናምን የምትሰሩት እነዚህን ሽፍቶች ከከተማው ለማጥፋት ነበረ? አዎ። ስለዚህ በዲና ምክንያት ነው ከነሱ ጋር አንድ ላይ መስራት የጀመርሽው? አዎ። ማለት አሁን አንተ ስታናገረኝ እያላገጥክ ነው የሚመስለው፣ ግን እውነታውን ነው እየነገርኩት። ይኸውልሽ የምጠይቅሽን ጥያቄ ብቻ ነው መመለስ ያለብሽ በውሳ ላይ። እየሰማሽኝ? ስለዚህ ዲና ነች የምታውቃቸው ሽፍቶችን? አዎ። ታዲያ ዲና በዚህ ልክ ከሽፍቶች ጋር ራሱ ኮሚኒኬት ያላት ከሆነ እንዴት ነው ለአካባቢው ሰው መልካም ነገር ነው የምታስበው ብለሽ የምታስቢው? ይሄንን እኮ ለምንድን ነው ራስሽን ከኛ ጋር ካወራን በኋላ እኮ ራስሽን ለምንድን ነው የምትዋሽው? በኋላ ላይማ ተስማምቼ እየሰራው ነው አልኩ እኮ። ሰይጣንነቱን ወንጀሉን ግለጩ። ወንጀሉን አይደል የተስማማሽበት? ወንጀል መስራቱን እኮ ለየትኛው ኑሮሽ የት ለመድረስ? ስሚ እኮ የት ለመድረስ? በወንጀል ስራ ምን ለማድረግ ምን ለመሆን? እና ተጠቀምሽ? አሁን እጠቀማለሁ። አሁንማ ምን እጠቀማለሁ? ያው እናንተ ላይ ጣለኝ። ስራሽ ነው እኛ ላይ ጣለሽ፣ የገዛ ስራሽ። ይሄኔ በሀገርሽ ተከብረሽ ተሸልመሽ ተሞግሰሽ የምትኖሪበት ሰዓት ላይ ነበርሽ። መጀመሪያም ጅብ ስለነበርሽ ነው ጅብ ሆነሽ ፀሐይ ሲወጣ መግቢያ ያጣሽው። ይኸውልሽ እኔ የእውነቴን እንደዚህ እያየሁሽ ላወራሽ ፈልጌ ነው እንጂ በተአምር በህይወት ዘመኔ እንዳንቺ አይነት ሰው ማግኘት የማልፈልግ ሰው ነኝ። ምን አይነት እሊና እንዳለሽ ራሱ ፈጣሪ ይወቀው። ሲጀምር እኔ ከሰው አላይሽ እንጃ፣ ይቅር ይበለኝና ፈጣሪ እኔ እንጃ ማለት ብቻ ባንቺ የመጣ ግን ወንድም አንድ ነገር ሆኖ ቢሆን ህይወቱን አጥቶ ቢሆን ኖሮ የምርኔ ነው የምልሽ እገልሽ ነበር። አይኔ ላይ ሸልፍልናል። በህይወት ዘመኔ ብዙ አይነት ሰዎች አውቃለሁ፣ ብዙ አይነት ወንጀለኛ፣ ብዙ አይነት አስመሳዮች አውቃለሁ። ነገር ግን እንደዚህ ማህበረሰቡን ለማገልገል የሆነ ቦታ ላይ ቁጭ ብለው ወረዳ ስራ ላይ ምናምን ቁጭ ብለው ማህበረሰቡን የሚጨቁኑ ለማህበረሰቡ የማይጠቅሙ እንደዚህ አይነት ነቀስ ሰዎች ላይ ደግሞ ይበልጥ ነው የምቃጠለው። እኔ ላይ አይደለም፣ እኔ ላይ በመጫወቱ አይደለም፣ እኔም በመሸወዱ አይደለም፣
እዛ ጋር ማህበረሰቡ አምኖባት ያስቀምጣት ሰው ነች። እያገለገለችው ያለች ሰው ነች። እንደነዚህ አይነት ሰዎች ደግሞ በሙስና የተጨማለቁና እየተንኳኳ አይነት ቆሻሻ ሰዎች ናቸው። ግን እግዚአብሔር ሁሉን ነገር የሚያደርገው በምክንያት ነው ያልኩት ለዛ ነው። ሁሉም ነገር ለበጎ ነው ያልኩት ለዛ ነው። አንድ እኔ እሷ ጋር ሄጄ በሷ በመያዜ በሷ ወጥመድ ውስጥ በመውደቄ ለባሏ ነፃነት ምክንያት ሆኛለሁ። ሁለት ደግሞ ከማህበረሰብ ውስጥ እንደዚህ አይነት ነቀዝ ተነቅሎ እንዲወጣ የበግ ለምድ ለብሳ የተቀመጠች ተኩላ ከውስጣቸው እንድትለይ ምክንያት ሆኛለሁ። ለዛም ፈጣሪ ሁሉ ነገር የሚያደርገው በምክንያቱ ነው። ለዚህ ነው አሉ ገና እንደዚህ አይነት ሰዎች አይጠፉም። በየቦታው እየገባን የቻልነውን ነገር እያደረግን ወንጀለኞችን እየለየን ማህበረሰባችንን እያጸዳን ሰላማዊ የሆነች ኢትዮጵያን ለመመስረት ነው የምንሰራው የምንለፈው። አሁንም ወደፊት ይህንኑ ተግባሬን ደግሞ በደንብ እቀጥላለሁ። ለማንኛውም ውድ ቤተሰቦች አሁንም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። እስከመጨረሻው ድረስ ሁልጊዜም ከጎኔ አትለዩኝ፣ አብራችሁኝ ሁኑ። በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን። መልካም ጊዜ ይሁንላችሁ።